ኪዳነ ምሕረት እናቴ። አንድ ጊዜ ምን ሆነ? ብፁዕ ወቅዱስ አቡነ ቄርሎስ የተባሉ ፓትርያርክ በረከታቸው ይደርብን አንድ ቤተክርስቲያን እያስተማሩ ሁለት ሰዎች ያልፋሉ በመንገድ ምዕመናን ናቸው እና አንደኛው ፕሮፌሰር ነው፣ ዩኒቨርሲቲ ፕሮፌሰር፣ ሌላኛው ደግሞ እንዲሁ ቤተክርስቲያን የሚያዘወትር ሰው ነው እና እንግባና እንማር ሲለው አይ እኔ ከመሀይም ጳጳስ ምን አገኛለሁ አለ። እሱ ፕሮፌሰር ስለሆነ ንቆ ማለት ነው። ግድ የለም ብሎ የግድ ብሎ አስገባው። እኛ አባት እንግዲህ ቅዱስ አባት ናቸው፣ ብዙ ተአምራት ሁሉ እስከ መፈጸም የደረሱ እና አስተምረው ጨረሱ። ሲጨርሱ ዞረው ህዝቡን ማሳለም ጀመሩ እና ሲያሳልሙ እሱ ጋር ሲደርሱ ከመሀይም ጳጳስ ምን አገኛለሁ ብለህ መጣህ አሉት። መቅደስ ውስጥ እያስተማሩ በተሰጣቸው ጸጋ የተናገረውን ሰምተዋል። በረከታቸው ይደርብን። አንዳንዴ በቃ ከኔ በላይ ምን ያውቃል አይነት ትዕቢት፣ አዋቂ ነኝ ማለት ወይ ምን ያልተማርኩት ምን አዲስ ነገር አለ ኑ ተማሩ ሲባሉ አንዳንድ ሰዎች ምን እኔ ኮርስ ሰንበት ትምህርት ቤት ብዙ እስመ ርዕስ አለ ክህደት ጸጊበ ትምህርት ውጡ ይላል። ትምህርት በቃይ ማለት የክህደት መጨረሻው። አንድ ሰው በቃ አውቃለሁ መጽሐፍ ቅዱስን እኮ እኔ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በልቼዋለሁ የሚል ሰው አለ። እግዚአብሔር ያሳያችሁ። እንደዚህ የሚል ሰው አላወቀውም መጽሐፍ ቅዱስን። እያወቀው ስትመጣለሁ እያላወቀው የምትመጣ አምላክ ነው እግዚአብሔር። የበለጠ ስታነብ የበለጠ ስትማር ለካ እንዲህ ረቂቅ ነህ እያልክ የምታደንቀው እንጂ የምትታበይበት አምላክ አለ። እኛ ግን እውቀታችን ውስን ስለሆነ እንታበያለን። ልማር ካለ ግን ሰው አይደለም ከኔ አይነቱ ሰባኪ ቀርቶ ዝቅ ካለ ከዛም ከወረደ ሰው ከሰው ሳይሆን ከትልም የተማሩ አሉ። እነ ቅዱስ ያሬድ ነው። ቅዱስ ያሬድ ሰባቴ ስትወጣ ስትወርድ አይቶ የተማረው ከምንድን ነው? ከትል። አሁን እኛ ምን እንማራለን? ከትል። በእርግጠኝነት በሆነ ነገር ወደታች አውርደ ጭፍልቅ ምንድነው 10 የምትመላለስብኝ ነው የምትለው። እሱ ግን ተማረ። ልብ ላለው ሰው ከትል ይማራል። ለካ በለዓም የተማረው ከአህያ ነው። ከአህያ እግዚአብሔር ያሳየው። እንዲሁም ተናግራ ማታውቅ አህያ እግዚአብሔር አናገረ እንዴ። ምን ይላል ቅዱስ ጴጥሮስ ይህን ሲናገር? ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ። እስከዛሬ የምትቀመጥብኝ አህያ አይደለው ለምን ትመታኛለህ አለችው። ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አላት። ትንሽ የሚገርመው መልስ መስጠቱ። ይሰጣል ለአህያ መልስ። አሁን ውሻ ሄዳችሁ እንዴት አመሻችሁ ብል እግዚአብሔር ይመስገን ትላለህ። በለዓም ደንድኗል፣ ጭራሽ ያብራራል። እንደ ቤት ሰራተኛ ቆጠራት እኮ። እስከዛሬ ልማዴ ነው ስትለው አይ እስከዛሬ እንኳን እስከዛሬ ተናግራ ታውቃለች? አታውቅም። እንዲህ ልብ ሲደፈን እንደዚህ ነው። ግን እግዚአብሔር ልናገር ካለ አህያን ይጠቀማል፣ ትልን ይጠቀማል። አይደለም ያንተ አይነቱን ሰው በአርአያ ሥላሴ የተፈጠረው ሰው። ስለዚህ ማንም ቢያስተምር ያስተምረኛል የምንልበት ስና እግዚአብሔር ያድልን። በእውቀት በእድሜ ከኛ ያነሰን ሰው መምህር ሊያደርግ ይችላል። ኢየሉጣን ለሰማዕትነት ያበቃት የ3 ዓመቱ ሕፃን ማን ነው? ቂርቆስ ነው። ሕፃን ነው። ሕፃኑን ያናግራል። ቅዱስ ያዕቆብ ዘስሩግ ሕፃን ሆኖ ነው የሰበከው። ቅዳሴ ላይ ሮጦ ገባ። ቁርባን ላይ ሮጦ ሲገባ ጳጳሱ እየቀደሰ ነበረ። ሲያየው ሕፃኑን ተውት መንፈስ ቅዱስ ጠርቶት ነው ብሎ በጽዋው ደሙን አቀበለው። ከዛ ልክ ሲጠጣ አንሰ እፈርህ ሰለስተ ግብራተ 3 ነገር ያስፈራኛል አለ ሕፃኑ። ስንት ነገር ያስፈራኛል? አንደኛው ነፍሴ ከስጋ የምትለይበትን ቀን ሳስብ እፈራለሁ አለ። ሁለተኛው በእግዚአብሔር ዙፋን ፊት ለፍርድ የምቆምበትን ቀን ሳስብ እፈራለሁ። ሁለተኛው። ሶስተኛው ወደ ሲኦል ወርድ ይሆን ወደ ገነት ገባ ይሆን በግራ ቆም ይሆን በቀኝ ቆም ይሆን የሚለውን ሳስብ እፈራለሁ። 3ቱ ነገር ያስፈራኛል አለ ሕፃኑ ያዕቆብ። ካህናቱ አለቀሱ። እግዚአብሔር በዚህ ሕፃን አድሮ ገሰጸ ነው ይላል። ልማር ላለ ሰው ምንም እውቀት የሌለውን ሰው ተጠቅሞ እግዚአብሔር ማስተማር ይችላል አይችልም? እግዚአብሔር ሁላችንም በቸርነቱ ያስተምረን። አንዳንዴ ደግሞ በምግባር ሰባኪውን የምንንቀው በእውቀቱ ወይ በትምህርቱ ብቻ ነው። በምግባር ምን እኔ አላውቀውም እንደ የምንለው ሰው አሁን እሱ ያስተምራል አፍርም የምንለው ሰው በዚህ ምግባሩ በዚህ ህይወቱ በተለይ ቀረብ ያልነው ሰው የምናውቀው ሰው ከሆነ በጣም እንቸገራለን። ይሄ የአይሁድ ጸባይ ነው። ይገርማቸዋል። አይሁድ አይነ ስውር ሆኖ የተወለደው ሰው ሲናገራቸው ምን አሉ? አንተ ሁለንተና በኃጢአት ተወለድክ፣ አንተኛን ታስተምራለህ አሉት። በኃጢአት የተወለድክ ሰውየውን አንተኛን ታስተምራለህ አሉት። እኔ አላቅሽም የምንላቸው
ቃለ እግዚአብሔር ቢናገሩ የማንሰማቸው ሰዎች። ግን ሰው ልማር ካለ የመጨረሻ ኃጢአተኛ ከሚባለው ሰው መማር አለበትም ይችላል። አባ እንጦንስ ወደ ገዳም የገባው አንዲት ሴተኛ ዳሪ ነግረው ነው። ይገርማቸዋል። ምን ነግረው? ሴተኛ ዳሪ ገላዋን ስትታጠብ አያት። ከዛ እንደ አንቺ መነኩሴ እዚህ መነኩሴ መሆኔን እያየሽ እዚህ እየጸለይኩ መተሽ እዚህ ትታጠቢያለሽ አላት። ዞረችና መነኩሴ ከሆንክ ገዳም አትሄድም አለች። በጣም ልቡን ነክቶት ደረቱን እየደቃ እውነቷን እኮ ነው መነኩሴ ከሆንክ ገዳም ግባ አለችኝ እኮ ብሎ ወደ ምድረ በዳ ሸሸ። ምንኩስና በሱ ተጀመረ። አሁን እኛ ብንሆን አንቺ ደግሞ ስለ ገዳም ታወራለሽ አታፍሪ? ምን እንደምትሰሪ ማላቅ መሰለሽ ነው? ምንድነው? በዝሙት ነው የምትደራደረው። ስለ ድንግልና ሕይወት አንቺ ምን አገባሽ? ስለ ንጽህና ደግሞ ለኔ ልትነግሪኝ ነው አላለም። የእሷን ምግባር አይደለም ያየው፣ የራሱን ድክመት። ቅዱስ ኤፍሬም ሶርያዊ ሶርያ ከተማ ውስጥ ሲገባ አንዲት ሴት እርቃኗን ሆና እየዘፈነች እየደነሰች ሰው ከቦ ያጨበጭባል። በጣም ሰው ደስ ብሎት ቅዱስ ኤፍሬም አይቶ አለቀሰ። ምን ሆነን ያለቀስከው አሉት። ይህቺ ሴት ታዳሚዎቿን ያስደሰተችውን ያህል እኔ ፈጣሪን አስደስቼው አላውቅም። እግዚአብሔር ያሳያችሁ። ይማራሉ ከማንም። እኛ ሰውየው መርምረን የንጽህና ሰርተፊኬት እስክናገኝ እንጠባበቃለን። ከዘማዊው ካመንዝራው ይማራሉ አባቶቻችን። ተምረው ቅድስና ደርሰዋል። ይሄው አባት ቅዱስ ኤፍሬም አንድ ቀን ደግሞ አንዲት ሴት አፍጣ ታየዋለች። በጣም ስታየው አፈረና አጎነበሰ። መልሶ ሲያያት ታየዋለች። መጨረሻ ላይ አለቅ ስትለው አንቺ አታፍሪም እንዴ አላት። ምንድን ነው የምታይኝ አላት። አይ እኔ የተፈጠርኩት ከወንድ ነው፣ አንተ የተፈጠርከው ከመሬት። ወንድ የተፈጠረው ከምንድን ነው? ከመሬት ነው። ስለዚህ አንተ ከመሬት ነው የተፈጠርከው፣ መሬት መሬቱ ነኝ፣ እኔ ካንተ ነው የተፈጠርኩት። ማንን አያለ። ሴቶች ማስታወሻ ያዛችሁ። ቅዱስ ኤፍሬም ይገርማቸዋል። ይህችን ቃል ሰምቶ በጣም ደንቆት አዲስ መጽሐፍ ጻፈ በዚህ ጉዳይ። ስለዚህ ሴት ነው የሚለው። ፍራግመንቱን የተገኘው ጠፍቷል፣ የጻፈው ድርሰት ማለት። ለምን ታይኛለሽ ስላላት ሴት አዲስ መጽሐፍ ጻፈ። አባቶቻችን እንደዚህ ናቸው። በእውነት እነሱን የተማሪነት መንፈስ በልቡናችን ያሳድርብን።